ዛሬ ባለው ጉዳይ ላይ ብዙ ሰዎች አስተያየት ሰጥተዋል። በዛሬው ጉዳይ ላይ በበረከት ወጣ ብዙ ነገር ብላለች። በተለይ ሞር ፎከስ ያደረገችው ሶሻል ሚዲያ ላይ ያለውን ፒፕል ነው እየረገጠች የነበረችውና የከሰሳት መንግስት የምትራገጠው የሶሻል ሚዲያ ሰው እሱ ነገር በጣም አስቆኛልን። አንተ ያየኸው ነገር ምንድን ነው? በዛ ጉዳይ ላይ ምንድን ነው የታየ? ምንድን ነው የሆነው? እኔ ቅድምም ስነግራቸው ነበር። ነገርየው እሷ እንደምታወራው ቀላል ነገር አይደለም። ያ አይደለም እንዴ? አንደኛ ኢንቨስተር ናት እኮ። ያ ኢንቨስተር ሀገሪቱ ውስጥ በትልቅ ካፒታል የምትንቀሳቀስ ጠቅላይ ሚኒስትሩ ከአንዴም ሁለቴ እርሻዎቿን የጎበኙላት የሴት ነጋዴዎች ማህበር ፕሬዚዳንት የሆነች ስታተሷን ማወቅ የተሳናት ነገር ግን ትልቅ ስታተስ ያላት ነው። በረከትን በአጭሩ ለመግለጽ ያህል እውነት ለመናገር የዚህ መንግስትን ያህል የዚህ መንግስት የእሷን ያህል ያከበረው የለው። ያሱ እኮ ነው እኔም ግራ ይገባል። በጣም ነው ያከበራት። ግን ምንድነው ኦቨር ተለጠጠች። ከተፈቀደላት የመጫወቻ በላይ የተለጠጠች ይመስለኛል። ብዙ ነገር ውስጥ ገባች። አሁን ነዳጅ ምናምን 8 ሚሊዮን ምናምን ዝም ብላ ከኋላ ኪስ የምታወጣው በምግብ ቤት በሬስቶራንቶች ደረጃ ላይ ምናምን ኮንሱም የሚደረግ ነገር ነው። እሱ አይደለም። መንግስት ደህንነት አለው፣ ፖሊስ አለው፣ እነዚህን ተቋማቶች ይመራል። ኢንቨስተሮች ምንድነው የሚሉት፣ ምንድነው የሚናገሩት፣ ምንድነው የሚያስቡት፣ እያንዳንዱን አናሊሲስ ይሰራል፣ መንግስት ይከታተላል። ሲመስለኝ እንደ አንድ ፖለቲከኛ እኛም እዚህ ፖለቲከኞች ስናወራ በጋራ የተግባባንበት ነገር የተከለከለ ወይም ደግሞ ቀይ መስመር የሳተች ይመስለኛል። ለምሳሌ አሁን እሷ በህጋዊ መንገድ ፍቃድ አላት፣ ፍቃድ አለኝ ነው የምትለው። ግምት ነው እኔ የምነግርህ። ይሄ ቅድም ሳስደምጣቸው ነበር። አንድ መድረክ ላይ በባለቤቷ በኩል እንደዚህ የመሳሪያ ምናምን ትነግዳለች። ኢሮፕ ውስጥ እንግዲህ ኢሮፕ ውስጥ ላይሰንስ አለው ትላለች እሷ። እንግዲህ ይሄ ላይሰንስ መሳሪያ፣ ድሮን፣ ሞርታር ምናምን የምትሸጥበት ነው። ኢትዮጵያ ውስጥ ነው እሷ የምትሸጠው። ወይ ኢትዮጵያ ውስጥ እነዚህ ሪቤል ፎርሶችን አናማክርም ነው የምትለው። ግን የምናማክረው አፍሪካ ውስጥ ያሉ እነዚህ ህጋዊ መንግስቶችን እናማክራለን። ያው እንሸጣለን ስትል ለእነሱም ነው እንዴ። ራስ ላይ ገመድ ታንጠለጥላለህ እንዴ? ላሰማ? አዎ አሰማኝ ፕሊዝ። እስቲ ነው ይሄ አይደለም። ኦኬ ስሙ ውስጥ ማለት ነው። እና ብዙ ሀገራት ሞዛምቢክ፣ ኬንያ፣ ዩጋንዳ፣ ቻይና ከዛ ደግሞ ኑሯችንን ደብሊን አደረግን። ደብሊን ስንኖር ኒው ብሪጅ ነው ስንኖር የነበረው ደብሊን ውስጥ ማለት ነው። ብሪጅ የሚባል አካባቢ ነው። እና እዛ ስኖር ባለቤቴን አግብቼ ከሄድኩኝ በኋላ የኤቨን ኩባንያ 50% ባለሼር ሆንኩኝ። የግሌቨን የሚባል ኩባንያ ደግሞ 35% ባለሼር ሆንኩኝ። በጣም ትልቅ ተርኖቨር ያላቸው ድርጅቶች ናቸው። የሴኩሪቲ ካምፓኒ እና ፕሮፐርቲ ማኔጅመንት ላይ ነው የሚሰራው። ፕሮፐርቲዎችን ይሰራል። በነገራችን ላይ ፍቃድ ያለን ፍቃድ ድሮኖችን፣ ሞርታሮችን ድረስ እስከ መሸጥ ድረስ በአውሮፓ ላይ ፍቃድ አለን ማለት ነው። ድርጅታችን የዛ አውሮፓ ላይ ያለው ድርጅት ማንኛውንም ይሄ ተቃዋሚ ፓርቲ ሬቨንስ የሚባሉትን አማጺ የሚባሉትን በፍጹም አያማክርም። የሚያማክረው እንደ መንግስት የተቋቋሙ አካላትን ብቻ ያማክራል። እና አንዱ ድርጅት ይህንን ነው የሚሰራው፣ አንዱ ደግሞ ማንኛውንም ሴኩሪቲ ፕሮቫይድ ያደርጋል ማለት ነው። አሁን አንተ መንግስት ብትሆን እኔ እኮ የሚያጨበጭቡ ተዋቸው፣ የእኛው ጉዶች ተዋቸው። የእኛ ህዝብ እኮ አጋንንት እየተጫወተብህ ነው ሲባል ያጨበጭባል። አሜን ነው የሚለው። አሜን ይላል። አሁን አንተ መንግስት ብትሆን
አገር ላይ እያንዳንዱ ነገር ሪፖርት ይመጣላል። የደህንነት ሰዎች አይደለም በዚህ ደረጃ የእያንዳንዱ ሜጀር የሚባሉ ነገሮችን ያያሉ። አሁን ድሮን፣ ሞርታር ህጋዊ ፍቃድ አለኝ ብላለች። ህጋዊ ፍቃድ ሊኖራት ይችላል። አውሮፓ ውስጥ ህጋዊ ፍቃድ አላት። አማጽያንን ሳይሆን እውቅና ያላቸው ወይም ደግሞ ሌጂቲሜት የሆኑ መንግስታቶችን ነው የምናማከረው ስትል ይህን ስትሰማ አገር ላይ ኢንቨስትመንት ፍቃድ ወስዳ በእርሻው ዘርፍ የተሰማራች ባለሀብት ከሆነች ጎን ለጎን መሳሪያ፣ ድሮን፣ ሞርታር ምናምን የሚሸጥ ከሆነ ክትትል ታደርጋለህ አታደርግም? አብሶሉትሊ። ምን ጥያቄ አለው? ምን ጥያቄ አለው? እያንዳንዱ ነገሯን ወደ ኬንያ ስትሄድ፣ ወደ ቦረና ስትሄድ፣ ወደ ሶማሌ ስትሄድ፣ ወደ ይሄን ካልሰራ ምኑን ሰራ ነው የሚባለው። መላምት ነው። እንደ አንድ ፖለቲካ ውስጥ እንተነት ነው። ይሄ ዝም ብሎ የሻይ ቤት ወይም የምግብ ቤት ጉዳይ ቲክቶክ ላይ አንዱ አስገብቶ ቆይ እኔ የማውቃቸው ኮኔክሽኖች አሉ አነጋግርልሻለሁ ፈታልሻለሁ የምትለው አይደለም። ጠቅላይ ሚኒስትሩ የሚያውቁት ጉዳይ ነው። አብሶሉትሊ። ምክንያቱም አብይ በደንብ ያውቃታል። 2 3 እሷን ጎብኝተዋል፣ አይተዋል፣ በደንብ አድርጎ እንትን ብለዋል። ፕላስ ደግሞ ብልጽግና እንደግፋለሁ የምትል ናት። ብልጽግና በጣም አድርጌ የምደግፍ ነኝ የማግዝ ነኝ ካለች ያንን ሁላ ከሆነች በኋላ ጥያቄ ከቀረበ እንዳለው ቴዲ ከገደቡ ያለፈ አይነት ከህግ ያፈነገጠ ነገሮች ላይ በጣም ኢንቮልቭ አድርጋለች ማለት ነው። ይህም ባረግ ደግሞ አገር ቤት ናት ወይስ የወጣች ነው የሚመስልህ? እኔ አገር ቤት ነች ነው የምትለው እሷ። አገር ቤት አይደለችም አይደለ? አገር ቤት ሆና እንደዚህ በድፍረት ትናገራለች የሚለው ሀሳብም አይመጣም። ልጅቷ ምን መሰለህ፣ ልጅቷ አብይ አህመድ ካከበራቸው ሰዎች መካከል እኮ አንዷ ናት። ቢገባት ልክ ነው። እኔ እኮ ብዙ ነገር ስለማውቅ ነው። አብይ አህመድ ካከበራቸው ሰዎች መካከል አንዷ ናት። እሷ ግን በጣም የተለጠጠች ናት። ሁሉን ነገር እንደምታደርግ አንዳንድ ጊዜ መንግስት ኢንቨስተር ብትሆንም በረጅም ገመድ አስሮ ነው የሚለቅ። ትክክል። አይ እሱማ የታወቀ ነው። ይህ መንግስት እነ ወርቁ አይተነው ጋር እነ ወርቁ ላይ ድንቁ እያስ ነው እነዚህ ባለሀብቶች ጋር በተለይ ኢንቨስተር ስትሆን ምንድን ነው የምትሰራው? የገቢ ምንጭህ ምንድን ነው? ይሄ እኮ ቤዚክ የሆነ ነገር ነው። በዛ ላይ በመሳሪያ ንግድ ከተጠረጠሩ የክልል ባለስልጣናት ሰላምና ጸጥታ ቢሮ ላይ ካሉ ሰዎች ጋር ኮኔክሽን አላት። የምትጽፋቸው ጽሁፎች ገባ የሰላምና ደህንነት ውስጥ ምናምን ያሉ ሰዎች አሁን በሙስና የተያዙ በህገወጥ የመሳሪያ ዝውውር ተጠርጥረው የታሰሩ አሉ። እነሱ ጋር ያላት ኮኔክሽን ምናምን አለ። እኛ ማናቃቸው ግን መላምት የተለያዩ ቫሪያብሎችን ገጣጥሜ ስነግርህ የነዳጅ ጉዳይ አይደለም። የነዳጅ ጉዳይ የነዳጅ አይመስለኝም። በዛን ያለም ተጋኖ የነዳጁ ይወራል ብዬ አላስብኩም። ግን 8 ሚሊዮን ብር ከሆነ ለእሷ እንዳልኩ ብዙ ነገር ኢትዮጵያ ላይ በአሲያን ኢንቨስት ያደረገች ሰው 8 ሚሊዮን ብር ብላ አትጨቃጨቅም ባይ ነኝ። 8 ሚሊዮን ብር እኮ ሙሰማ ሻይ ቤት እኮ አለው ካፒታል ሙሰማ እውነት እኮ ነው። እንደው ካሰባችሁት በጋዙ ብቻ በነዳጁ ብቻ ይሄ ነገር ወጣ አይደለም። እንደሚሉት ከሆነ ከ2 ቢሊዮን ብር በላይ ነው። አንድ ነገር ልንገርህ፣ ሌላ እኔ ጋር ቀርባ ነበር ከዚህ በፊት። አዎ አስታውሳለሁ። አንድ ጥያቄ ጠየኳት። እንግዲህ ይሄ መንግስት የሷን ያህል ያከበራት የለም ብያለሁ። ትክክል። ከፀሐይ መግቢያ እስከ መውጫ እኮ መሬት ሰጥቶታል። ያ እንዴ ጥግ ድረስ መሬት አለ። ማሽነሪ ታስገባለች፣ ያ ብድር ይሰጣታል። ስትናገር ብልህነት የሚጎላ ሴት ናት። መጥና አይደለም የምትናገረው። እንደዚህ ሁሉ ነገር ያመቻቸልህ መንግስት በየሚዲያው የመንግስት ባህሪያቶች ነው እንድታወድሶ ይፈልጋል አይደል? እንደ መንግስት ኦፍ ኮርስ እንደ ከታገዘ ለምንድን ነው የማያርፉት? ያ አልበቃል። አገር ውስጥ ከገባሽ በኋላ ነው ይሄ መንግስት ከመጣ በኋላ ነው አንቺ ሀብታም ነሽ እንጂ ከዛ በፊት አትታወቂም ይባላል። ለመሆኑ የሀብትሽ ምንጭ ምንድን ነው? ከየት ነው ምናምን የጠየቀው። እንደውም እኔ የሀብቴ ምንጭ ይሄ መንግስት ከመምጣቱ በፊት ነው። በግብርናው ዘርፍ እንደውም እኔን ያበረታታኝ የደገፈኝ
እንደም ነገረኝ ካልከኝ በግብርናው ዘርፍ ያበረታታኝና እኔን በልዩ ሁኔታ የደገፈኝ መለስ ዜናዊ ነው አለች። ነው ሊሆን ይችላል። መለስ ዜናዊ ነው እኔን በግብርናው ዘርፍ የደጎመኝ አበረታታኝ የሚል ንግግር አንድ የብልጽግና ሰው ጋር ሲሰማ ምንድነው የሚለው? በዚህ ደረጃ እያገዝናት በመለስ ጊዜ ወይም ደግሞ በኢህአዴግ ጊዜ የነበራት መሬቶች አሉ፣ እርሻዎች አሉ። አሁን በእኛ ጊዜ ደግሞ ይሄ አላት። ምን በድለናት ነው ሊሉም ይችላሉ። ገባ አይደል? ጀስት ኮንትሮል ነው ነገር ያ መላምቱን እሷ በዚህ መንግስት ምንም እንዳልተጠቀመች የምትናገራቸው ነገሮች 5 ሳንቲም መሬት አልወሰድኩም ትላለች በዚህ መንግስት። እሱ ያስደነግጣል። ያው የሚያስጠይቅ ነገር ነው። እንደው ምናልባት አብይ ሞቶ ሊያፈነዳ ይችላል። እኔ እንደዛ ነው ብለው አንዳንዴ ሲያናዱት ጓ የሚለው ነገር አለ። በመሃል ቃየር ወጥቶ ጓ ሊል ይችላል እና ማስረጃውን አምጡልኝ ብሎ አገር ዓለም አለው ላሉ ሰዎች በሚገባ ሀገር ላይ በቂ ነገር ያመቻቻሉ። በተወሰነ መልኩ እነሱን እስካልተጋፉ ድረስ ፖለቲካቸውን ሰፖርት እስካደረጉ ድረስ ብዙዎቹን ያግዛሉ። ሰማይና ምድር ያልፋሉ እንጂ አንተ ጥሩ ኢንቨስተር ሆነ የትኛውም ከአብይ በላይ ሆኖ የትኛውም ቢሮክራሲ አብይ እያወቀ ስራህን ሊያስተጓጉል አይችልም። እንደ እቺ ትልቅ ኢንቨስተር ናት። ሰው እንደውም ሲመስለኝ እኔ በራሱ በጠቅላይ ሚኒስትሩ ሪፖርት ቀርቦለት ወደ እነሱ ሰዎች በጣም አምኖበት ኢንቨስቲጌት መደረግ አለባት ተብሎ ከላይ መጣ ትዕዛዝ ነው። ዝም ብሎማ እንደ ተራ ሰው የምትታይም አይደለችም። ኢትዮጵያ ውስጥ በጭራሽ የምትታይ አይደለችም። ለነገሩ አንድ ቀን በሰፊው እንሄድበታለን። ታንኪዩ አመሰግናለሁ። እኔ በጣም ነው ማዝነው። መንግስት የሚሆነው ደጋፊውን ሲቀጣ እንጂ ተቃዋሚውን ሲቀጣ አይደለም ብዬ ነው ማምነው። ደጋፊው 5 ሳንቲም ከሰረቀ ደጋፊውን ነው መቅጣት ያለበት። ተቃዋሚውን እንደውም ይቅርታ ማለት አለበት። እኔ በረከት ገበሬ ብቻ አይደለችም ፋርም መስራው እና በላይነህ ክንዴ ሚዲያ ላይ ስለማያሳዩ እንጂ በቢሊየን ናቸው። እነሱ ሚሊየን ውስጥ ነች እሱ ያለችው በሀብት ደረጃም ብንወስድ። መንግስት ወንጀለኛን በሀብትና በኢንቨስተር አይን አይቶ ይቅርታ የሚያደርግ ከሆነ ዜጎች በሀብትና በድሃ መካከል ልዩነት አላቸው ማለት ነው። ይሄ የድንቁርኖች ሀገር ላይ ያለ እንጂ እኔ በምድር ላይ ዜጎች ባላቸው ሀብት ለሀገር ሀብት ለራሷ ነው ኢንቨስትመንት የምታደርገው፣ ለራሷ ጥቅም ነው ስለምታገኝበት ነው። በረከትም ብቻ አይደለም። ማንም ሀብታም ይሁን ማንም ሀብታም እንደውም የመንግስት ደጋፊ ነኝ የሚል ሰው ወንጀል ከሰራ መንግስት ከማይደግፈው በላይ መቀጣት ነው ያለበት ብዬ ነው ማምነው። ምክንያቱም የመንግስትን አቋም የመንግስትን ራዕይ ተቃዋሚዎች ጋር የሚያንቆሽሽ ስለሆነ በረከት ጠቅላይ ሚኒስቴሩ ያውቃሉ። ድብና አድርጎ ነው የሚያውቁት። ልንገር ቴዲ፣ መጀመሪያ በቪአይፒ ወረቀት ተያዘች፣ ፖሊስ ጣቢያ ገባች። ፖሊስ ጣቢያ ስትገባ ሪከርድ ይታያል። ከዚህ በፊት ወንጀል ሰርታል ምናምን፣ ከዚህ ወንጀል ሰርተሻል ተብላ በሰዎች ዝውውር ታስራ ነበርና ክሷን በደህንነት ቢሮ ረዷን አቋረጠ። እንዴት እንዳቋረጠ ሲታይ ምንም የለም ይቋረጥ የሚል ነው። ያ ፋይል እንደገና እንዲታይ ነው የተደረገባት ማለት ነው። እንደገና መታየት እንዴት ረዷን የሰዎች ዝውውር መረጃ ያለ ለምን አቋረጠ የሚለው ማለት ነው። አሁን እኔ ምን መሰለ፣ በረከትን ብቻ አይደለም መንግስት የሚያሳድደው። በረከት ብቻዋን አይደለችም። የመንግስት ተቋም ውስጥ አደገኛ ከሀብታም ጀርባ የሚሰርቁ ሌቦች አሉ። አደገኛ ነዳጅ በመፍቀድ ይካፈላሉ፣ መሬት በመስጠት መሬት ላይ ይካፈላሉ። የሆነ ነገር በማድረግ በራሳቸው ቀጥታ አይሰርቁም፣ ግን በኢንቨስተር ስም ነው የሚሰርቁት። መንግስት እሷን እያሳደደ አይመስለኝም። እኔ እንደውም የሚያሳድደው በሷ ምክንያት የሚገኙ ሌቦች አሉ የመንግስት ባለስልጣን ውስጥ። በረከት ትክክለኛ ወንጀል አልሰራውም ካለች እጇን ወደ ላይ አድርጋ ማስረጃዋን ይዛ ወደ መንግስት ነው መቅረብ ያለባት። አብይን ደግፋለሁ፣ አብይን እመራለሁ እንትን እላለሁ ብለ እሱ የሚመራውን ህግ ደግሞ
ጀነራል ደንበላሽ እኮ የፌደራል ፖሊስ አዛዥ ነው። ከአብይ እኩል ነው፣ እኩል ስልጣን አለው። እንኳን አብይ የበረከት ታዋቂ ናት፣ ቢሊየነር ናት፣ ለአገር ይሄን ሚሊዮን እያመጣች ነው የምትባለዋን ሴት ያቃታል እያሉ መታሰሯን ደግሞ አብይ አቅም ብሎ እንደገና መከራከር እኔ ምን አይነት ሰው አብይ አቃት አያውቀው እንዴ? በእናትህ በሰው ሐሳብ አትግባ። እሷ ራሷ ለብልጽግና ፓርቲ በሰጠው ደቂቃ ሐሳቡን ጨርስ። እኔ እኮ እስር ቤት ሄጄ ጠይቄያታለሁ። መርማሪዋን አናግሬያለሁ። ጣቢያ ታማ ጠይቄያለሁ። ከነ ፎቶ እሷም አትክድም። ኬዞቹንም በደንብ አውቃለሁ። ማልናገራቸው በህግ ከለላ ውስጥ ስላሉ የህግ አካል ውስጥ ስላሉ እኔ አሁን አልናገራቸው ሞትቼ ጭስ አለ። ጭሷ በሷ ብቻ አይደለም፣ ሌሎች አካላት አሉ። አሁን በረከት ምንድነው የሆነችው? በሷ እጅ ሌሎች ሰዎች ወንጀል ሰርተዋል። እሷን አጋፈጡና ጉዳዩ ሲያዝ አፈገፈጉባት እሷን። ይሄ ነው እንጂ መንግስት ከለርሽ ጠላኝ ብሎ ደንበላሽ ነው የሚያጠቃት። ጀነራል ደንበላሽ ነው የሚያጠቃት። ለምን ያጠቃታል ጀነራል ደንበላሽ? ቀጥታ እኮ ጀነራል ደንበላሽ ነው የሚያጠቃት መባል ነው ያለበት። ምክንያቱም ጉዳዩን ፌደራል ፖሊስ ነው እየመረመረ ያለው። ፌደራል ፖሊስ ደግሞ ጀነራል ደንበላሽ ነው። ጀነራል ደንበላሽ ደግሞ ጠቅላይ ሚኒስቴሩ ይሄንን የሚያክል ኢንቨስተር አገር የሚጠቅም ኢንቨስተር የሚያሳድድ ከሆነ ጀነራል ደንበላሽ ቀጥታ የጠቅላይ ሚኒስቴሩ ጠላት ናቸው ማለት ነው። የጠቅላይ ሚኒስቴሩ ጠላት ናቸው፣ ለያገርም ጠላት ናቸው ማለት ነው። አሁን ያውለ ኢትዮጵያ ውስጥ ከሷ በላይ በቢሊየን የሚሰሩ አሉ። እነ በላይኔ ክንዴ ፋርም ላይ ሚዲያ ላይ ወጥቶ ይሄውና ማይሉ አላሙዲን ይሰራል ፋርም ላይ በቢሊየን፣ እሷ ሚሊየን ውስጥ ነው ያለችው። እነዚህ ሰዎችን መንግስት ለምን አያጠቃም? በረከት የመንግስት ጋርፍ ከመንግስት ጋር ለመንግስት ቀኝ እጅ ደጋፊ ከሆነች እኔ ልንገርህ ቴዲ፣ በእኔ አስተሳሰብ እኛ ስናጠፋ ነው በደንብ መቀጣት ያለብን። ለመንግስት ዲቤ የመጣን መንግስት ሌብነት እንዲያበረታታ ከደገፍን እኛንን ሌቦቹ፣ እኛንን መታሰር ያለብን። መንግስትን የምንጠለው እኛንን። መንግስትም ጠላቴ ነው ብሎ መታገል ያለበት መንግስት ጋር አቀርባለሁ ብሎ እጁ ንጹህ ማይሆን ከሆነ እሱ ነው መታሰር ያለበት። እንደውም ለተቃዋሚና መንግስትን የሚቃወሙ አካላት ይቅርታ ምክር መስጠት አለበት። መንግስትን የሚጎዳው መንግስት ጠላቴ ነው ብሎ ማየት ያለበት መንግስት ጋር የተጠጋ ሌባ ነው። እሱ ነው ማሰር ያለበት ብዬ ነው ማለት። ስለዚህ እንደውም በረከት መንግስት ደጋፊ የምትሆነው እጇ ንጹህ ሆኖ ከወንጀል ንጹህ ሆና እንጂ ተመክራ መለቀቅ አለባት። ለምንድን ነው ሌሎቹ ተመክሮ የማይለቀቀው? ዶሮ የሰረቀ እየታሰረ ሀብታም ሆኖ ሀብት የሰረቀ ይቅርታ አድርግለት መንግስት። ምነው መንግስት ለምን ደሃ ሀገር አንሆንም? ሌባን ከምናንበረታታ ለምን የመጨረሻ ደሃ አንሆንም? ህግ ይጣስ ነው። ህግ እንዲጣስ ደግሞ የሚያበረታታ ራሱ ሌባ ነው። ቴዲ ለዛሬው አመሰግናለሁ። ቴንክ ዩ መስፍኔ። ወደ ዋንጋሪ እንሄዳለን። እሺ ዋንጋሪ። ኦኬ ቴንክ ዩ። መጀመሪያ እንድታስተካክል ጀነራል ደመላሽና አብይ እኩል ስልጣን የላቸውም። ጀነራል ደመላሽ ሪፖርት የሚያደርጉት ለዶክተር አብይ ናቸው እና አይ ቲንክ ልትለው የፈለከው ገብቶኛል፣ ግን አማርኛው እንዲታረም ነው። ጀነራል ደመላሽንም አታጋፍጣቸው በዚህ ንግግር ማለት ነው። ተጠሪነታቸው ለጠቅላይ ሚኒስትሩ ነው። ሪፖርት የሚያቀርቡት ለጠቅላይ ሚኒስትሩ ነው። ይሾማቸውም ጠቅላይ ሚኒስትሩ ነው። ስለዚህ እኩል ናቸው የሚለው ንግግርን እንዲታረሙ ፈልጋለሁ። እንግዲህ በቀደም አንተነ የጠየቀው ጥያቄ አለ። አንተነ በጣም ልትለው የፈለከው የምትከሰስበት ኮንቴንቱን ነው እንጂ መሬት አሰጣለሁ ብለህ ድርድር ካረክ አውቶማቲካሊ እስር ቤት ነው ያለው። ስልጣን መሬት አንድ ነጋዴ መሬትን አሰጣለሁ ማለት እንደው ስለተለመደ ኖርም ስለሆነ በአሰራር ደረጃ ስለተሸፈነ ነው እንጂ መሬት የሚሰጥበት ደንብ መመሪያ ያለው በጨረታ የሚሰጥበት መንግስት በአይቶ ለባለሀብት የሚሰጥበትን ቦታ አውድ የተዘረጋ መመሪያ ደንብ አለ። ከዛ ውጪ በትውውቅ በጥቅም መሬት አሰጣለሁ ብሎ መደራደር አውቶማቲክ በህግ የሚያስጠይቅ ተግባር ነው።
አውቶማቲካሊ በህግ የሚያጠይቅ ተግባር ነው። አሁን እሷ ለምሳሌ መሬት አሰጣለሁ ብላ ገንዘብ ተቀብላ ከሆነ አንደኛ መሬት የህግ አሰራርን በመጣስ ትከሰሳለች። ምክንያቱም መሬት በትውውቅ አሰጣለሁ ብሎ ድርድር ማድረግ አይቻልም። መሬትን አሰጣለሁ ብላ ገንዘብ በመቀበሏ ያላግባብ ጥቅም ለማግኘት ጥቅም ተቀበላች፣ በዚህ ትከሰሳለች። አሁን ይሄን አድርጋለች ማለት አይደለም። ተገቢ ያልሆነ ክስም በእሷ ላይ ማንሳቱ ተገቢ ስላልሆነ ሐሳቡ ግን መሬትን ማንም ሰው ይሄ የሙስና ማለት እኮ በህግ ነው የሚሰጠው። መሬት በህግና በመመሪያ በደንብ ነው የሚሰጠው። ከዛ ውጪ የሚሆን ነገር በሙሉ በህግ ያስጠይቃል። የመጀመሪያው ጥያቄ የሚመለከት በዚህ ልረፈው። ሁለተኛው ጥያቄ ከምን ጋር ነበር የሚያያዘው? አንተና ቱኑን የወንጀል ኤሌመንቱን እንዴት አድርጎ ነው መሬት አሰጣለሁ ሰው አለ ተብሎ የሚታሰርበት? የወንጀል ኤሌመንቱ በምኑ ተሟልቶ ነው? አንደኛ፣ ሁለተኛ ቪዛ ነው። የቪዛ ጉዳይ ነው ያነሳው። ኦኬ፣ የወንጀል ኤሌመንቱ ምን መሰለህ? መሬት አሰጣለሁ ብለህ ስትል ህግ ነው የምትጥሰው። መሬት የሚሰጥበት አግባብ አለ፣ መመሪያ አለ፣ አዋጅ አለ፣ የሚሰጠው አካል አለ፣ የምታመለክትበት ፕሮሲጀር አለ። ግለሰቦች በትውውቅ የሚሰሩ መሬትን ከአንድ መንግስት አካል ጋር እኔ አሰጣለሁ ብለህ የምትደራደር ከሆነ የመጀመሪያ የምትጥሰው የመሬት አሰጣጥ አዋጅን ነው፣ የደንቡን ነው የምትጥሰው። ህግና አሰራርን የምትጥስ ከሆነ ይሄ የወንጀል ፍሬ ነው በራሱ። በዚህ ላይ ጥቅም የምትቀበል ከሆነ ደግሞ ለጥቅም ነው፣ ለራስ ጥቅም ነው፣ ደግሞ ሌላ ሰው ልጠቅም ነው። መሬት ያለ አግባብ እንዲወስድ ሌላ ሰው ጠቅማለህ፣ አንተ ደግሞ በዛ ሂደት ገንዘብ ትጠቀማለህ። ሁለቱም የወንጀል ፍሬ ይሆናል። ህግም አለው። ይሄን የሚመለከት ግልጽ የሆነ ድጋጌ ያለው ኤሌመንቶቹ ተሟልተው አንድ ይጨርስ። የህግ ትንታኔው ላይ የሌጋል ኤሌመንት፣ ሞራል ኤሌመንት አንዴ ጋይስ፣ እኛ ኢትዮጵያውያን ወደ ጎን ለማውራት የምንመች ህዝቦች አይደለንም። ገና አልሰለጠንም። ለዛ አንደኛው ሲናገር አንደኛው አድምጥ ነው። ለዛ ነው ይጨርስ ፕሊዝ። ምክንያቱም በለቃችሁ ሁለት ካልሆነ ሶስት ካልሆነ ወደ ጭቅጭቅ ነው የሚሄደው። ልክ ነው፣ ወደ ጭቅጭቅ ነው የሚሄደው። ስለዚህ በተሰጠ ደቂቃ ዋንጋር ያሳበን። ኤኒዌይ ሐሳቡ ምን መሰለህ? እሺ ሐሳቡ ሌጋል ኤሌመንት ህግ አለ። ከህግና ከአሰራር ውጪ አካሄድ የመንግስታዊ አሰራርን በጥቅም መስራት ህግ አለ። የህግ ኤሌመንት አካሄድ ወንድሜ ዋንጋሪ ሐሳብን ዝም ብለህ ተናገር እንጂ ጎንዮሽ እሱ እንዲመልስ እያደረክ ጥያቄ እያጠየቅ ባታወራና ቀጥታ ሐሳብህን በተሰጠ ሰዓት ላይ ብታውቀው ይሄ ነው የምትለው ትክክልም ይሁን ትክክልም አይሁን ሐሳብህን አንድ ጊዜ ብትናገር ይሻላል የሚል አስተያየት ለመስጠት ነው። ቴንክ ዩ። ይሄን ያህል ዓመት ከኔ ጋር ስትሆኑ የቤቱን ህግ አለማወቃችሁ ትዝብት ላይ እንትላችሁ ጭቅጭቅ የሚፈጠረው የጎን አንድ ጥያቄ ልጠይቅህ የሚለው ነው ጦርነት ውስጥ የሚከተል። አንድ ጥያቄ ልጠይቅህ ብሎ ጥያቄ አይደለም የኛ ህዝብ የሚጠይቀው፣ ወደ ራሱ ስቴትመንት ነው የሚሄደው። ከዛ ድብልቅልቁ ነው የምታወጡት። ሶ መጠያየቅ አይቻልም። ኖ ክሮስ ቶክ ብዬ አጸያፊ ንግግር ከሆነ ብቻ ምናምን ይሄ የቤቱ ህግ ነው፣ ስንተዳደርበት የመጣንበት ህግ ስለሆነ ፕሊዝ ያን አክብሩልኝ። ቴንክ ዩ ዋንጋሪ። በቀረ ደቂቃ ጨርስ። ኦኬ። ስለዚህ የህጉን የሚከለክል ደንብ አለ፣ ሌጋል ኤሌመንቱን ያሟላል። መሬት አሰጣለሁ ብሎ ጥቅም ከተደራደረ ኢንቴንሽኑ አለው፣ የሞራል ኤሌመንቱን ያሟላል። ተደራድሮ ገንዘብ ከተቀበለ ማቴሪያል ኤሌመንቱ ተሟልቷል፣ የህጉም የሞራሉም። ስለዚህ ለወንጀል ድርጊቱ በቂ ነው ለመጠየቅ፣ ምንም ጥርጥር የለውም። ይሄ የቪዛውንም በሚመለከት ቪዛ አሰጥቼ ልካለው። አሁን እንግዲህ ሂውማን ትራፊኪንግ በብዙ መልኩ ነው የሚፈጸመው፣ በድብቅ ከሌላ በማሳለፍ ወደ ራስ። ለምሳሌ በቪዛ ከዚህ አስጭነህ በቪዛ አሰጥተህ ወስደህ እዛ አቢዩዝ የሚደረጉ ብዙ የኢትዮጵያን ሰራተኞች አሉ። ሂውማን ትራፊኪንግ ውስጥ ይገባል እሱ። ቪዛ አሰጥተህም ቢሆን ሄደህ የምትወስድበት ቦታ ማንን ነው የት ነው የምትወስደው የሚለውን በሂውማን ትራፊኪንግ ውስጥ ይገባል። ቪዛ ማሰጠት ሲጀመር ቪዛ የሚሰጠው አካል ወደ ሀገሩ እንዲገባ የሚፈቅደው በራሱ ህግና ፖሊሲ መሰረት ነው። አንተ በዚህ ኮኔክሽን ተጠቅመህ ዜጎችን ከአንድ ቦታ ወደ ሌላ ቦታ እንዲንቀሳቀሱ ማድረግ ስራ የትራፊኪንግ ስራ ነው። ምንም አንዱ ትራፊኪንግ ስራ ነው። የማይመለከትህ የኤምባሲው ሰራተኛ ካልሆንክ
ኃላፊነት ከሌለ ይሄንን ማድረግ በትራፊኪንግ ውስጥ የሚገባ ጉዳይ ነው። በመጨረሻ ዶክተር አብይ ያውቃሉ ወይ የሚለው ዶክተር አብይ በአገሪቷ ውስጥ የሚሄዱት በጉዳይም በሙሉ አውቀው ስራ አከፋፍለው በአዋጅ በመመሪያ አከፋፍለው የሚሰሩ